ህወሓት ለምን ተቋሞቹን ዘጋ? ኢሳያስ አፈወርቂ በመቀሌ ውስጥ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ክንፍ በትግራይ ክልል ጊዜያዊ አስተዳደር ላይ መፈንቅለ መንግስት ማድረጉን ተከትሎ በክልሉ ውጥረት እየጨመረ መጥቷል። ደብረጽዮን ጊዜያዊ አስተዳደሩን ሙሉ በሙሉ ከተቆጣጠሩ በኋላ የተለያዩ ትዕዛዞችን በግልጽም በስውርም እየሰጡ ይገኛል። በግልጽ ከሰጧቸው ትዕዛዞች መካከል በተያዘው ግንቦትና በቀጣዩ ሰኔ ወር የሚፈጸሙ ሁለት አዳዲስ ትዕዛዞች ይጠቀሳሉ። አንደኛው በክልሉ የመንግስት ሰራተኞች የሁለት ወር ደሞዝ መከልከልን ይመለከታል። ሁለተኛው ትምህርት ቤቶች ሰኔ 30 ከመድረሱ በፊት እንዲዘጉ ማዘዛቸው ነው። በሌላ አቅጣጫ ተቃዋሚዎቻቸውን በተለይ የጊዜያዊ አስተዳደሩን አመራሮች በቁጥጥር ስር ለማዋል ተጨማሪ ትዕዛዞች መስጠታቸው ነው። ጉዳዩን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት በመቀሌ ከተማ አዲስ ቢሮ ከፈተ ከሚለው አዲስ መረጃ ጋር አያይዘን በስፋት እናያለን። አብራችሁን ቆዩ። የኢሳያስ የመቀሌ ቢሮ የህወሓት አመራሮች ከሁለት መከፈላቸውን ተከትሎ ከትግራይ ፖለቲካዊ ቀውስ ጀርባ በርካታ ኃይሎች እንዳሉ ይነገራል። በአንድ በኩል የኤርትራ መንግስት ጣልቃ ገብነት ሲነሳ፣ በሌላ አቅጣጫ ደግሞ የፌዴራል መንግስት አብሮ የሚተችበት ሁኔታ አለ። ለዚህም የአመራሮቹ የፖለቲካ አቋም ማሳያ ነው። የአመራሮቹ እርስ በርስ መካሰስ ከፍሎ መታየቱ የኃይል አስተላለፋቸውን የሚጠቁም ሆኗል። እነ ደብረጽዮን ከአስመራ፣ ከካርቱም፣ ከካይሮና ከሌሎች ኃይሎች ጋር ሲሰለፉ፣ ከዚህ በተቃራኒ የተሰለፉት እነ ጌታቸው ረዳና ጀነራል ጻድቃን ደግሞ ከፌዴራል መንግስት ጋር መሰለፋቸው ይታወቃል። በእርግጥ የነጌታቸው አሰላለፍ ሳይሆን የፕሪቶሪያን ሰላም ስምምነት የፈጠረው ድልድይ ተከትለው ከፌዴራል መንግስት ጋር በመስራት የትግራይን ጥያቄ ለመመለስ የሚጥሩ ናቸው ተብሎ የሚተረጎም ነው። ጤናማው መንገድም ይህ ነው እየተባለ ይገኛል። አካሄዱም ህጋዊ ሆኖ የፕሪቶሪያን ስምምነት ያከበረ ነው። እነ ደብረጽዮን ደግሞ ከዚህ በተቃራኒው ኃይል አስተላለፍ የፈጠሩት ድንበር ተሻግረው ነው። ይህ ደግሞ በአንድ በኩል በኢትዮጵያም በትግራይም ላይ አደጋን እንደመጋበዝ ይቆጠራል። ያለ ፌዴራል መንግስት ፈቃድ ለዚያውም እንደ ሀገር መሪ ሆኖ የሚደረግ የትኛውም ግንኙነት ህጋዊነት የለውም። ለትግራይም ለኢትዮጵያም ቀጠናዊ አደጋን ይዞ የሚመጣ ነው። የቃላት ጦርነቱ በዚያው ሲቃኝ ህወሓት ከኤርትራና ከግብጽ ብሎም ከሱዳን ጋር የፈጠረው ኃይል አስተላለፍ በቀጥታ ኢትዮጵያን ያሰጋል። ካይሮ፣ ካርቱም እና አስመራ በኢትዮጵያ ጉዳይ ያላቸው አቋም ቀድሞ ቢታወቅም ያሰጋል። ኢትዮጵያን በውስጥና በውጭ የተረጋጋች እንዳትሆን ማድረግ ቀዳሚ ዓላማቸው ነው። አሁን ትግራይ ማዕከል አድርጎ እየመጣ ያለው አደጋ ይህን ይመስላል። ህወሓት በሱዳን በረሃ ለታጣቂዎቹ ቢሮ ከፈተ እንደሚባለው ሁሉ በኤርትራ ይክፈት ባይታወቅም አንድ መረጃ ወጥቷል። መረጃው ኤርትራን የሚመለከት ሲሆን ኤርትራ በመቀሌ ድብቅ ቢሮ እንዳላት የነ ደብረጽዮን ተቃዋሚ መገናኛ ብዙሃን ሲናገሩ ተሰምተዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ ጀነራል ጻድቃን ገብረትንሳኤና ሌሎች የቀድሞ የህወሓት አመራሮች ብለውም ወታደራዊ አዛዦች እንደ ደብረጽዮን በስፋት እየተቹበት ባለው በዚህ ወቅት ኢሳያስ አፈወርቂ በመቀሌ ቢሮ እንዳላቸው ተሰምቷል። ይህን አነጋጋሪ መረጃ ይፋ ያደረጉትም በትግራይ ክልል የሚንቀሳቀሰው የባይቶና ፓርቲ አመራር የሆኑት አቶ ክብሮም ናቸው። አቶ ክብሮም በፋና ቴሌቪዥን በነበራቸው ቆይታ ይህን አነጋጋሪ መረጃ አጋርተዋል። አመራሩ እንዳብራሩትም የኤርትራ መንግስት በመቀሌ ከተማ ውስጥ ምንም አይነት ታፔላ ወይም መለያ ምልክት የሌለበት ድብቅ ቢሮን በመክፈት ጽምዶ ከተባለው ስብስብ ጋር በፈጠረው ውህደት አማካኝነት በተለይ በትግራይ ምድር ላይ እንደ ልቡ ያለምንም ከልካይ እየተንቀሳቀሰ ይገኛል። የአይነቱ አሰራር በክልሉ ውስጥ ያለውን የህግ የበላይነትና የጸጥታ ቁጥጥር ጥያቄ ውስጥ የሚከት ከመሆኑም በላይ በክልሉ የወደፊት ዕጣ ፈንታ ላይ ከፍተኛ ስጋትና ምስቅልቅል የሚፈጠር መሆኑን አመራሩ በአጽንኦት ሲገልጹ ተሰምተዋል። ከዚህ በተጨማሪም አቶ ክብሮ በዚህ የፋና ቴሌቪዥን ቆይታቸው ላይ በክልሉ ለረጅም ዓመታት በስልጣን ላይ የቆየውን ህወሓትን በሰፊው ተችተዋል። ህወሓት ባለፉት 50 ዓመታት የተከላቸው የፖለቲካ መስመሮችና የወሰዳቸው ውሳኔዎች የትግራይን ህዝብ ወደ ሌላ ዙር ጦርነት እንደሚወስዱት እየጠቆሙ ይገኛል። ይህን ጦርነት ለማስቀረትና ስልጣን ከነ ደብረጽዮን ነጥቆ ትግራይን ለማስተዳደር ያለመ ነው የተባለ ጊዜያዊ ምክር ቤት ከሰሞኑ መመስረቱ ይታወሳል። ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጫ ሐቂ የተባሉ 5 የፖለቲካ ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሱት የሐራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ ያቋቋሙት አዲስ የትግራይ ሰላምና ለውጥ ምክር ቤት ጠንከር ብሎ መጥቷል። በምክር ቤቱ ምስረታ ላይ ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በክልሉ ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤትም በአጭር ጊዜ ውስጥ ወደ መቀሌ እንደሚገባ መናገራቸው ይታወሳል። ክልሉን የማስተዳደር ሚና የሚወጣውም በህዝብ የተመረጠ መንግስት እስከሚመሰረት ድረስ እንደሆነ ተናግረዋል። ቀጣዩን የጊዜ አስተዳደርነት ቦታ በመቆናጠጥ ክልሉን የማስተዳደር ጥረት መጀመሩን ይህን ለማሳካት ሆነ መንግስታዊ ቅርጽ ያለው ምክር ቤት እንዲቋቋም ከወራት በፊት መዘገቡ ይታወሳል። አሁን ምክር ቤቱ ተመስርቶ ትንቅንቁ በይፋ ተጀምሯል። አዲሱ ምክር ቤትና የምክር ቤቱ አባላት እያወጡት ያለው መረጃም ከነ ደብረጽዮን ጀርባ ያሉት ኢሳያስ አፈወርቂ በትግራይ ፖለቲካ ውስጥ ጣልቃ ገብተዋል።
የህወሓት አመራሮች ከኤርትራ ጋር ተሰልፈው በመቀሌ ወታደራዊ ስብሰባ እስከማድረግ መድረሳቸው ይታወሳል። ከዚህ ጋር ተያይዞም የኢሳያስ መንግስት በመቀሌ ድብቅ ቢሮ ወይም ጽህፈት ቤት ከፈተ የሚለው መረጃ እስካሁን ማረጋገጫ ባይገኝለትም ከነ ደብረጽዮን ትዕዛዝና ወታደራዊ እንቅስቃሴ አንጻር ሲታይ የሚጠበቅ ነው። እንዲህ አይነቱ እንቅስቃሴም ሌላ ዙር ጦርነት ሊያመጣ እንደሚችል ተጨባጭ ስጋት ታይቷል። የነ ደብረጽዮን ትዕዛዝ ደብረጽዮን የመንግስት ተቋማት እንዲዘጉ አደገኛ ትዕዛዝ እያስተላለፉ ይገኛል። ትምህርት ቤቶች ከሰኔ 30 በፊት እንዲዘጉ ትዕዛዝ አውርደዋል። ይህን ተከትሎም ደብረጽዮን ለምን ተቋም ዘጉ የሚለው ጥያቄ የብዙዎች ሆኖ ይነሳል። የደብረጽዮን ተቋምን መዝጋት ከሁለት አቅጣጫ ታይቶም ትንታኔ እየተሰጠበት ይገኛል። አንደኛው ከጦርነት ዝግጅት ጋር የተያያዘ ሲሆን ትምህርት ቤቶች እንዲዘጉ ያደረጉት ተማሪዎችና መምህራን በግዳጅ ወደ ጦርነት ለመውሰድ ነው የሚሉ የፖለቲካ ተንታኞች አሉ። ሁለተኛው ከህወሓት ወገን ያሉትና ከፌዴራል መንግስት የበጀት ክልከላ ጋር አያይዘው ትንታኔ የሚሰጡት ናቸው። ህወሓትም ተቋም የዘጋበትን ምክንያት ያስረዳው ከበጀት ጋር አያይዞ ነው። የትግራይ ትምህርት ቢሮ በትግራይ ክልል የ2018 ዓ.ም የትምህርት ዘመቻ ከነዳጅ እጥረት፣ ከደሞዝ መዘግየትና ከፈረሱ የትምህርት መሰረተ ልማቶች ጋር ተያይዞ እየተባባሰ በመጣው መስተጓጎል ምክንያት ከታቀደው ጊዜ አንድ ወር ቀደም ብሎ እንደሚጠናቀቅ ማሳወቁ የዚህ ሌላኛው ማሳያ ነው። የፌዴራል መንግስት የበጀት ድልድልና የነዳጅ አቅርቦት ማገዱም በክልሉ ውስጥ የመምህራን ደሞዝ በወቅቱና በአግባቡ መክፈል የማይቻል ደረጃ እንዳደረሰው እየተነገረ ይገኛል። መምህራን ለወራት ካልተከፈለ የደሞዝ እጥረት በተጨማሪ በከፍተኛ የነዳጅ እጥረት ምክንያት ለትራንስፖርት በቀን ከ100 ብር በላይ ለማውጣት ተገደዋል ነው የተባለው። የነዳጅ ቀውሱ እየተባባሰ በመምጣቱም የግል ትምህርት ቤቶች ልጆቻቸውን ያስመዘገቡትን ጨምሮ ወላጆች ተማሪዎቻቸው ወደ ትምህርት ቤት ለማጓጓዝ ተቸግረዋል ነው የተባለው። በሰኔ ወር 2018 ዓ.ም እንዲካሄዱ የተያዙ ብሔራዊ ፈተናዎች መደበኛውን የመማር ማስተማር ሂደት ከማቋረጣቸውን በተጨማሪ በትግራይ ጦርነት ወቅት የትምህርት ተቋማት በመውደማቸው በርካታ ተማሪዎች አሁንም በጊዜያዊ መጠለያ ውስጥ ባሉ የመማሪያ ቦታዎች ላይ እንደሚገኙ ይነገራል። የሆነ ሆኖን በሰኔ 30 2018 እንዲጠናቀቅ ተወስኖ የነበረው የትምህርት ቀን መቁጠሪያ አሁን ወደ ግንቦት 30 ቀን 2018 ዓ.ም ተዛውሯል። ይህም ከግንቦት 30 በኋላ ምን ይፈጠር ይሆን የሚል ጥያቄ እያስነሳ ይገኛል። ያም ሆኖ ግን የአብዛኛው የፖለቲካ ተንታኞች ግምት ከጦርነት ስጋት ጋር ተያይዟል። ጉዳዩ በትግራይ ጊዜያዊ አስተዳደር ላይ ይፋዊ መፈንቅለ መንግስት ከተደረገ በኋላ ደብረጽዮን ከወሰዱት እርምጃና ከሰጡት ትዕዛዝ ጋር ተያይዞ እየታየ ይገኛል። ደብረጽዮን የሚቃወሟቸውን እያሰሩ ሲሆን ከኃላፊነት አንስተው ሹምሽር እያደረጉ ይገኛል። ያ ብቻ ሳይሆን የመንግስት ሰራተኞችን የሁለት ወር ደሞዝ የሚከለክል ደብዳቤ ጽፈው በማሰራጨት አነጋጋሪ ትዕዛዝ ፈጽመዋል። ከግንቦት 30 በኋላ ሁለት ፖለቲካዊ ክስተቶች ሊኖሩ እንደሚችሉ ይጠበቃል። አንደኛው በሰሜን ኢትዮጵያ ሌላ ዙር ጦርነት ሊቀሰቀስ ይችላል የሚለው ሲሆን፣ ሁለተኛው ሌላ ዙር ድርድር ተደርጎ የተፈራው ጦርነት ይቀራል የሚለው ነው። እነዚህ ሁለት መላምቶች የተቀመጡት አሁን ላይ በሚታዩ ተጨባጭ እንቅስቃሴዎች ሲሆን፣ አንደኛው ላይ ከተቀመጠ የጦርነት ስጋት ተነስተን ያለውን እንቅስቃሴ የምናነጻጽረው ከህወሓት ተቋም መዝጋትና ከፌዴራል መንግስት ዝምታ ጋር በተያያዘ ነው። ህወሓት ተቋማትን ሲዘጋ ማለትም ትምህርት ቤቶችን ለመዝጋት ትዕዛዝ ሲያወርድ የመንግስት ሰራተኞች ደሞዝን ለሁለት ወራት ለመክፈል ሲወስን ከዚያ በፊት በተደረገ የመፈንቅለ መንግስት ጉዳይ የፌዴራል መንግስት ዝምታ መርጧል። ህወሓት የትግራይ ጊዜያዊ አስተዳደርን በማፍረስ ከፌዴራል መንግስት ጋር ያለውን ግንኙነት ሙሉ በሙሉ ባቋረጠበት ሁኔታ የፌዴራል መንግስቱም በጀት መከልከሉ የሚጠበቅ ነው። እነ ደብረጽዮንም በክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ መከልከላቸው የሚጠበቅ ሊሆን ይችላል። ጥያቄው ከግንቦት 30 በኋላ ወይም ከሰኔ 30 በኋላ በትግራይ ምን ይፈጠራል የሚለው ነው። የመንግስት ሰራተኛው በህወሓት ላይ ተቃውሞ ማስነሳቱ አይቀርም የሚሉ በአንድ በኩል ስጋታቸውን ይገልጻሉ። የደብረጽዮን አስተዳደር ፕሬዝዳንት ጽህፈት ቤት ከሰሞኑ ለሁሉም የክልል የመንግስት መስሪያ ቤቶች፣ ዞኖችና ወረዳዎች፣ ከተማ አስተዳደሮችና ጠቅላይ ፍርድ ቤት በላከው ደብዳቤው የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜው እንዲቆሙ ጥብቅ ትዕዛዝ ማስተላለፉ ይታወሳል። ከጥሬ ገንዘብ እጥረት ጋር የደሞዝ መታገድ ሲጨመር የመንግስት ሰራተኛ ተቃውሞ ሊያነሳ ይችላል። በሌላ በኩል የትምህርት ቤቶች መዘጋትም ከወታደራዊ ምልመላ ጋር የተያያዘ ነው የሚል መረጃ እየወጣ ሲሆን ይህም ራሱን ችሎ የሚፈጥረው ችግር አለ። በዚህ ላይ ህወሓት ከአስመራ ከካርቱምና ከካይሮ ጋር የኃይል አስተላለፉን እያጠናከረ መሄዱ ለትግራይ ተጨማሪ ውጥረትና የጦርነት ስጋት ምክንያት ሆኗል። ጉዳዩ ያሳሰባቸው ዓለም አቀፍ አካላትም ተከታታይ ማሳሰቢያዎችና ማስጠንቀቂያዎችን ከመስጠታቸው ትዩም ህወሓትና የፌዴራል መንግስቱን ለማደራደር ጥረት እያደረጉ መሆናቸውን የሚያመላክቱ መረጃዎች እየወጡ ይገኛል። በማደራደር ሂደቱ ላይ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካ በአጠቃላይ በአዲስ አበባ የሚገኙ የውጭ ሀገር ዲፕሎማቶች እንቅስቃሴዎችን እያደረጉ ይገኛል። ነገር ግን እንደሚባለው ህወሓት ለኤርትራ መንግስት በመቀሌ ጽህፈት ቤት ከፍቶ ከሆነ የመደራደር ጥረቱ ፈተና ሊገጥመው እንደሚችል በርካቶች እየተናገሩ ናቸው። ሰላም ለሀገራችን እንመኛለን። አበቃን።